ሰላም ሰላም ተከታታዮቻችን ዛሬ ደግሞ በአዲስ ርዕስ መጥቻለሁ ማለት ነው። ምንድነው? አዲስ የምትመጡ ፍሬሽማን የምትመጡ ተማሪዎች ምን ማየት እንዳለባችሁ ልነግራችሁ ነው ማለት ነው። በመጀመሪያ ደረጃ ምንም አይነት ነገር እዛው ግቢ ሄጄ እገዛለሁ የሚለውን ነገር ብታስወግዱ አሪፍ ነው። እና 7 ነጥቦች እነግራችኋለሁ። በአንደኛ ደረጃ ቱታ ብትይዙ ጥሩ ነው ማለት ነው። እንደየግቢው ሁኔታ እንደ አንድ ኮርስ ስፖርት ስለሚሰጥ ቱታዎችን የስፖርት ጫማዎችን ብትይዙ ጥሩ ነው። ባይሰጥም ደግሞ ቱታዎች መያዛቸው በጣም ጥሩ ነው ማለት ነው። ምክንያቱም ወደ ካፌ ወደ ላይብረሪ ምናምን ስትሄዱ ሁል ጊዜ ጂንስ ተለብሶ ምናምን ሁኔታው ስለሚያስቸግር ቱታዎችን ቀለል ያሉ ልብሶችን እነዚህ ብትይዙ በጣም ጥሩ ነው ማለት ነው። እንደየሀገሩ ሁኔታ ደግሞ ብርድ ከሆነ ሀገሩ እንደዚሁ ከላይ የሚለበሱ ቱታዎች የቱታ አላባሾች የለም ከላይ ከቲሸርታችሁ በላይ የሚጨምሩ ነገር ምናምን እነሱም በጣም ጥሩ ነው ማለት ነው። ሙቀትም ከሆነ ቲሸርት እና ከታች ሱሪ ቱታ ቢሆን አሪፍ ነው ማለት ነው። ሁለተኛ ደረጃ ምንድነው? ከግቢው ጎን ለጎን አዲስ ስለሚሆንባችሁ የግቢው ምግብ ስለሚያስቸግራችሁ ስለሚችል በሶዎችን ብትይዙ ደረቅ ምግቦችን የለውዝ ቅቤዎችን በዳቦ የሚበሉ እንደዚሁ ደግሞ ማር ምናምን ከተቻለም እነሱን ብትይዙ በጣም አሪፍ ነው ማለት ነው። እሺ ሶስተኛ ደረጃ ላይ የምነግራችሁ ነገር ምንድነው? ኤርፎን ብትይዙ ጥሩ ነው። የተለያዩ የትምህርት እንትኖችን ስለምትጠቀሙበት ኤርፎን ብትይዙ በጣም ጥሩ ነው ማለት ነው። ቪዲዮዎችን ለማየት ይጠቅማችኋል ማለት ነው። እሺ አራተኛ ደረጃ ላይ እንደዚሁ ለስልካችሁ ቻርጀር በጣም መስት ነው። ያው ማለት ይሄ ስልክ ይዘን ቻርጀር እንዴት እንደርሳለን ልትሉ ትችላላችሁ። እኔ ግን ስላጋጠመኝ ነው ጥዬ ስለመጣሁ ማለት ነው። ይሄን ነው የምነግራችሁ ይሄን ሳላገናዝብ ቀርቼ አይደለም ማለት ነው። ሌላ ስንተኛ ደረጃ አምስተኛ ደረጃ የምነግራችሁ ነገር ምንድነው? ከትምህርታችሁ ጎን ለጎን የሚነበቡ መጽሐፎችን ብትይዙ በጣም ጥሩ ነው። ያው በስልክ አለ በቴሌግራም ላይ እንትኖች አሉ ይሄ ቻናሎች አሉ ከዛ እናወርዳለን ምናምን ልትሉ ትችላላችሁ። ግን በቃ ሁል ጊዜ ስልክ ላይ በጣም ያስጠላል ምክንያቱም አይናችሁ ሁኔታ ሊጎዳ ይችላል የተለያየ ነገር ሊሆን ይችላል። እና ጎን ለጎን የሚነበብ መጽሐፍ ለምሳሌ ልቦለድ ሊሆን ይችላል የእምነት መጽሐፍ ሊሆን ይችላል። እነሱን ብትይዙ ብዙ ትርፍ ጊዜ ስላላችሁ በነዛ ራሳችሁን ታጠናክራላችሁ እምነታችሁን ታጠናክራላችሁ አስተሳሰባችሁን ታሰፋላችሁ። በቃ እያንዳንዱ ነገር አሪፍ ጊዜ ይኖራችኋል ማለት ነው። ከዛ ምንድነው? ስድስተኛ ደረጃ የምነግራችሁ ነገር መጀመሪያ ጊዜ ስትመጡ ፀጉራችሁን ብትስተካከሉ በጣም ጥሩ ነው። መጀመሪያ ጊዜ ስትመጡ ፀጉራችሁን መስተካከል በጣም አሪፍ ነው ማለት ነው። ሰባተኛ እና የመጨረሻ አድርጌ የምናገረው ነገር ምንድነው? ወረቀቶችን ብትይዙ ጥሩ ነው። ወረቀት በጣም አሪፍ የሆነ ነገር ወረቀት ብትይዙ አሪፍ ነው። ማስታመሚያ መስሪያ ሊሆን ይችላል። ማሰቢያ ደብተር ሊሆን ይችላል። እነሱን ማስታወሻኖች እነሱን ብትይዙ በጣም አሪፍ ነው ማለት ነው። እነዚህን አተኩሬ እነግራችኋለሁ ማለት ነው። የሚቀር ካለ እንደዚሁ ኮሜንት ላይ አሳውቁኝና እናገራለሁ ማለት ነው ሀሳቤን